ጤና ይስጥልኝ የተከበራችሁ አድማጮች። ዛሬ ከዊሊያም ሼክስፒር ስራዎች መካከል ብድራት ተብሎ በወንድሙ ነጋሽ ደስታ የተተረጎመውን ሜዠር ፎር ሜዠር የተሰኘ ድርሰት አስደምጣችኋለሁ። ይህ ድርሰት የፍትህንና የምህረትን እርስ በርስ የተጋመደ ተፈጥሮ የሚመረምር ሲሆን ከስልጣን ጋር ተያይዞ የሚመጣውን እኩል የመልካምነትና የእኩይነት ኃይል እያነጻጸረ ያሳየናል። ከዚህ በፊት ያቀረብኩላችሁን የሼክስፒር ስራዎች ካላዳመጣችኋቸው ሊንኮቹን አያይዝላችኋለሁ። ላይክ፣ ሼር፣ ኮሜንት እና ሰብስክራይብ ማድረግ አይረሳ። ወደ ትረካው እናልፋለን። ብድራት። ደራሲ ዊሊያም ሼክስፒር፣ ተርጓሚ ወንድሙ ነጋሽ ደስታ። ወዳጅ ሲከዳ ከተሰኘው የሼክስፒር ስራዎች መድብል የተገኘ። ጥንት በኢጣሊያ ሀገር በቬና ከተማ አንድ ረጋ ያለ ሩህሩህና ደግ መስፍን ነግሶ ነበር። ይህ መስፍን በቬና ከተማ ተደንግገው የነበሩትን ጥብቅ ሕጎች የሚጥስ አጥፊ ሳይቀጣ በመቅረቱ ሕዝቡ ግዴለሽነትን አበዛ። ከሕጎቹ መሃል በተለይ አንዱን መስፍኑ በዘመነ መንግስቱ በተግባር ላይ ባለመዋሉ የሕጉን መደንገግም ሕዝቡ ከናካቴው እስከ መርሳት ደርሶ ነበር። ይህ ደግ መስፍን ከቸልተኝነቱ ብዛት የተነሳ በተግባር ያለዋለውና ሕዝቡም እስከ መርሳት ደርሶ የነበረው ሕግ ጋብቻን የሚመለከት ሲሆን ማንኛውም የቬና ወንደላጤ ሚስቱ ካልሆነች ወጣት ሴት ጋር ሲኖር ከተገኘ በሕጉ መሰረት ጥፋቱ ለሞት የሚያበቃው ነበር እና ይህ ጥብቅ ሕግ ከመስፍኑ ልልነት የተነሳ እስከ መረሳት በመድረሱ ጥፋተኛ ሆኖ የተገኘውም ግለሰብ ባለመቀጣቱ የተቀደሰ ጋብቻ ስነ ስርዓትና ወግ ተናቀ፣ ተረሳ። በዚህም ሳቢያ በየዕለቱ የህብረተሰቡ ቅሬታ ይጎላ ጀመር። በተለይም ወላጆች ወጣት ሴት ልጆቻቸው በቬና ከተማ ወንደላጤዎች እየተታለሉ ከጉያቸው በመውጣት ካሳሳታቸው ወንዶች ጋር በይፋ መኖራቸው ቅሬታውን በአያሌው አባሰው። መልካሙ የቬና መስፍንም በየጊዜው የሕዝቡን ብስጭትና ቁጣ በሚገባ ከተረዳ በኋላ ስሜቱ ክፉኛ በሐዘን ይነካል። ሆኖም ግን በራሱ ልልነት የመጣውን ችግር ራሱ ከመቅጽበት መለወጥ የግድ አስፈላጊ መሆኑን ስላመነበት ይህንን ዝላልነት ሊቆጣጠር ወሰነ። ሲወድና ሲያከብረው የነበረውም ሕዝብ አምባገነን አድርጎ ስለቆጠረውም ሁኔታዎችን መለወጥ እንዳለበት አመነ። ስለሆነም ለጥቂት ጊዜ ራሱን ከግዛቱ በማግለል ስልጣኑንም ለሌላ ሀገረ ገዥ በመስጠት ሕጉን ሙሉ በሙሉ ተግባራዊ ለማድረግ ቆረጠ። ይህን ሲወስን የተጣሰው ሕግ እንደሚከበር፣ ሴቶችን በማታለል ሚስቶቻቸው የሚያደርጉ ሁሉ እንደሚቆጡ ሲያምን፣ እርሱ ራሱ ግን ጥብቅና ያልተለመደ ነገር በማስፈጸሙ ሕዝቡን ሊያስቆጣ እንደሚችል ገመተ። የመስፍኑን ሐሳብ የሚያስፈጽም ሰው ሲፈለግ አንድ በባህሪው እንደ መልአክ በአኗኗሩ ቁጥብና እጅግ የተከበረ ጌታ አንጀሎ የተባለ ግለሰብ ኃላፊነቱን ተረክቦ ሕጉንም ተግባራዊ ለማድረግ ብቁ በመሆኑ በመስፍኑ ይመረጣል። መስፍኑም ሐሳቡን ኢስካለስ ለተባለው አማካሪ ያካፍለዋል። ኢስካለስም የመስፍኑን ሐሳብ በጥሞና ካዳመጠ በኋላ ጌታዊ አልተሳሳትክም፣ ይህን ኃላፊነት ለመሸከምና ሕጉንም ተግባራዊ ለማድረግ በቬና ከተማ ሰው ቢፈለግ ከጌታ አንጀሎ ጋር የሚስተካከል ባለመኖሩ ለዚህ ክብርና ሞገስ ብቁ ለመሆኑ ቅንጣት ታክል ጥርጥር የለኝም በማለት የመስፍኑን ምርጫ ትክክለኛነት ያረጋግጥለታል። ስምምነት ላይ ሲደርሱ መስፍኑ ወደ ፖላንድ ለጉብኝት እንደሚጓዝ አስመስሎ ከቬና ከተማ ይወጣል። ጌታ አንጀሎም የመስፍኑ ምክትል በመሆን ኃላፊነቱን ተረክቦ ስራውን ይጀምራል። የመስፍኑ የፖላንድ ጉዞ ግን የማስመሰል በመሆኑ ወዲያውኑ በስውር ወደ ቬና ከተማ ይመለሳል። ለሃይማኖት ያደረ መነኩሴ በመምሰልም ያ በባህሪው እንደ መልአክ ይቆጠር የነበረው ጌታ አንጀሎ የሚያደርገውን በስውር ለመከታተል ወሰነ። አጋጣሚ ሆኖ ልክ ጌታ አንጀሎ ስልጣኑን ተረክቦ ስራውን እንደጀመረ አንድ ክላውዲዮ የተባለ የቬና ከተማ ነዋሪ አንዷን ወጣት ሴት ከወላጆቿ አታሎ አብሯት መኖር ይጀምራል። በዚህ ሕገወጥ ድርጊትም በአዲሱ አገረ ገዢ በጌታ አንጀሎ ትእዛዝ ተይዞ ይታሰራል። ከዚህ ቀደም በተደነገገውና በእንዝላልነት ሳይከበር በኖረው ሕግ መሰረት ክላውዲዮ አንገቱ ተቀልቶ እንዲሞት ጌታ አንጀሎ ይፈርድበታል። ለወጣቱ ክላውዲዮ ይቅርታ እንዲደረግለት ያያሌ ሰዎች ፍላጎት በመሆኑ
መልካሙ አዛውንት ጌታ እስካለስ ራሱ በአማላጅነት ጉዳዩ ውስጥ ይገባል። ጌታ አንጀሎ ዘንድ በመቅረብም ጌታ ሆይ ይህ ዛሬ ሕይወቱን ለማዳን አማላጅ ሆኜ የመጣሁለት ወጣት እጅግ የተከበረው አዛውንት ልጅ ነው። ለእኛ አዛውንት አባቱ ብዬ ስማጠን ሕጉን በመተላለፉም ለወጣቱ ይቅርታ እንድታደርግለት በአክብሮት እለምንሃለሁ በማለት አዛውንቱ እስካለስ በትህትና ይጠይቃል። ጌታ አንጀሎም የአዛውንቱን ልመና ካዳመጠ በኋላ ወዳጄ ሆይ ሕግን ለወፎች ማስበርገጊያ በአዝርት መሃል እንደሚቆም ቅርጽ መሰል ማስፈራሪያ ማድረግ የለብንም። እንዲያውም የሕግ ጥቅም ታውቆ ጉዳት እንደማያደርስ ሲረዱት ለሁሉም መጠለያቸው እንጂ መሰቀያቸው መሆን የለበትም። ስለሆነም ጥፋተኛ ወጣት በሞት መቀጣት አለበት በማለት አንጀሎ ለአማላጅነት የመጣውን አዛውንት ኢስካለስን መለሰው። በዚያን ዕለት ሉሲዮ የተባለው የወጣቱ ክላውዲዮ የልብ ወዳጅ እስር ቤት ድረስ በመሄድ ጓደኛውን ይጠይቃል። ክላውዲዮም ወዳጁን እንዳገኘ ወዳጄ ሉሲዮ እባክህ ተለመነኝ፣ አንድ ነገር እንድታደርግልኝ እማጠናሃለሁ። እህቴ ኢዛቤል ዛሬ ቅድስት ክሌር ገዳም ለመግባት አስባ ነበርና ፈጥነህ እርሷ ዘንድ ሂድልኝ። ያንዣበበብኝን የሞት ደመና ዘርዝራ አስረዳት። ጌታ አንጀሎ ዘንድ እንድትሄድም ለምናት። የእርሷ ወደ ጌታ አንጀሎ ዘንድ መሄድ ለእኔ ትልቅ የተስፋ ጭላንጭል ነው። ችግሬን ባላት ታላቅ የንግግር ጥበብ አስረድታ ልታግባባው እንደምትችል አምናለሁ። በዚህ ላይ ወጣት ሴቶች መከራና ስቃይ ሲደርስባቸው ቃላት ሳይተነፍሱ የሚያሳዩት አዘኔታ የወንዶችን ልብ እንደሚያራራ ይታወቃል እና አሁኑኑ እህቴ ኢዛቤል ዘንድ ብረርልኝ አለው። ክላውዲዮ እንደገለጸው እህቱ ኢዛቤል የምንኩስና ትምህርት ለመቅሰም የዚያን ዕለት ቅድስት ክሌር ገዳም ገብታ ነበር። የምንኩስና ተማሪ ሆና የሙከራ ጊዜዋን ካሳለፈች በኋላ አንዲት መነኩሴት ልትከተል የሚገባትን የገዳም ውስጥ ግጋት ለማወቅና ብቃቷም ሲረጋገጥ አይነ ርግብ ልትቀበል በዝግጅት ላይ ነበረች። በዚህን ጊዜ የሉሲዮ የጥሪ ድምፅ ከገዳሙ ውጭ ይሰማል። ሉሲዮ ወደዚያ የሃይማኖት ቅጥር ግቢ ተፈቅዶለት እንደገባም ሰላም በዚህ ስፍራ ይሁን አለ ድምፁን አጉልቶ። ማን ነው የሚናገረው? ኢዛቤል ጠየቀች። የአንድ ሰውዬ ድምፅ ነው ብላ አንዷ መነኩሴት መለሰችላትና ቀጥላም የሰውየውን ሁኔታ ከገመገመች በኋላ አንቺ ጨዋነት የተላበስሽ ኢዛቤል ሆይ ወደዚያ ሰውዬ ዘንድ ሂጂና በሩን ከፍተሽ ማን እንደሆነና ምን እንደሚፈልግ ለማጣራት ሞክሪ። አንቺ ገና አይነ ርግብ ስላልተቀበልሽ ሰውየውን ማናገር ትችያለሽ። እኔ ግን ጨርሶ አልችልም። አይነ ርግብ ከተቀበልሽ በኋላ ግን ከወንዶች ጋር መነጋገር የለብሽም። የምትነጋገሪ እንኳን ቢሆን የገዳሙ ሹማምንት ባሉበት ብቻ ነው። ያኔ ስትነጋገሪ ፊትሽን ማሳየት ክልክል ሲሆን ፊትሽን የምታሳይ ከሆነ ደግሞ አንዲት ቃል እንኳን መተንፈስ የለብሽም በማለት የገዳሙን ወግ ለኢዛቤል ገለጸችላት። ኢዛቤልም በነገሩ ተደንቃ ለመሆኑ እናንተ የዚህ ገዳም መነኮሳት ከዚህ ሌላ መብት የላችሁም ማለት ነው ብላ ጠየቀች። እኒህ የተሰጡን መብቶች በቂ አይመስሉሽም? ኧረ በቂ ናቸው። እኔ እንኳን ተጨማሪ መብቶች ፈልጌ ሳይሆን ይልቁንም በተጨማሪ በቅድስት ክሌር አማኝ የሆኑ መነኮሳት ላይ ይበልጥ ጥብቅ ቁጥጥር ቢደረግባቸው ይሻላል ለማለት ያክል ነው አለች። ኢዛቤል አጠያየቋ ሌላ ትርጉም እንዳይሰጠው በመጠንቀቅ የሉሲዮን የጥሪ ድምፅ ደግሞ የሰማችው መነኩሲትም አረ ይህ ሰው እንደገና ይጣራል፣ እባክሽን አንቺ ሄደሽ እንድታነጋግሪው ለምንሻለሁ አለቻት። ኢዛቤል ወደ በሯ አመራች። በድምፅ ለሰማችውና ለከበረ ሰላምታውም ሰላምና ደህንነት ለአንተ ይሁን፣ ለመሆኑ ማን አንተ ከበር ውጭ የምትጣራው በማለት አጸፋውን መለሰች። ሉሲዮም ድምፁን ከፍ አድርጎ ክብርት ድንግል ሆይ ውዳሴ ላንቺ ይገባል፣ የጉንጮችሽ እንቡጥ ጽጌረዳዎች ማንነትሽን አጉልተው ለመግለጽ አያንሱምና እባክሽን ለገዳሙ አዲስ ነገር ግን ሐዘን ቅስሙን ለሰበረው ወንድሟ ለክላውዲዮ በጎ ሐሳቢ የሆነችውን ኢዛቤል ወዲህ ጠርተሽ ልታገናኙኝ ትችያለሽን? ሲል ለስለስ ባለ ድምፅ ተማጠናት። ለመሆኑ ወንድሜ በምን ሰበብ ቅስሙ በሐዘን ሊሰበር ቻለ? እስቲ ልጠይቅህ፣ አንተም ንገረኝ። እኔ ራሴ እኮ ኢዛቤል ነኝ፣ የክላውዲዮ እህት አለች ትንፋሿ ቁርጥ ቁርጥ እያለ። አንቺ መልካምና ጨዋ እመቤት፣ እንግዲያውስ ወንድምሽ በእኔ በኩል የከበረ ሰላምታውን አቅርቦልሻል። ሆኖም ግን ወንድምሽ ታስሯል አለ በተሰባበረ ድምፅ። እነሆ እኔም ቅስሜ በሐዘን ተሰበረ። እንዲያው በምን ምክንያት ይሆን ወንድሜ የታሰረው ስትል በጉጉት ጠየቀች። ወንድሟ ክላውዲዮ ለእስር ያበቃው አንዲት ወጣት እመቤት አባብሎ በሕገ ወጥ ከእርሱ ጋር እንድትኖር በማድረጉ እንደሆነ ሉሲዮ ለኢዛቤል ገልጽላታል። ወይኔ ወንድሜን፣ ይቺ ከእርሱ ጋር ያለችው የኔ አክስት ጁልየት እንዳትሆን ብቻ አለችና በጥርጣሬ ተዋጠች።
ጁልየትና ኢዛቤል የሥጋ ዝምድና ባይኖራቸውም አብሮ አደግና የረጅም ጊዜ የትምህርት ቤት ባልንጀሮች በመሆናቸው ያንን ለማስታወስ ሲሉ አክስቴ እየተባባሉ ይጠራራሉ። ጁልየት ክላውዲዮን ከልብ እንደምታፈቅር ኢዛቤል ታውቅ ነበርና ለእርሱ ባላት ጽኑ ፍቅር ተገዳ የቬናን ከተማ ሕግ ጥሳ ወንድሟ መከራ እንደወደቀባት ልትገነዘብ ቻለች። ሉሲዮም የኢዛቤልን ግምት ትክክለኛነት ከተረዳ በኋላ አዎ ልክ ነሽ፣ እርሷ ራሷ ናት አለ በመገረም። ታዲያ ለምንድን ነው ወንድሜ ጁልየትን በሕግ የማያገባት ስትል ጠየቀች። ክላውዲዮ ጁልየትን ቢያገባ ለደስታው ወሰን እንደሌለው የታወቀ ቢሆንም ነገር ግን አዲሱ የቬና አስተዳዳሪ ጌታ አንጀሎ ተደንግጎ የነበረውን ሕግ በመጣሱ የሞት ፍርድ እንደበየነበት ሉሲዮ በማስተዛዘን ይነግራታል። እመቤቴ ሆይ ከእንግዲህ በምሕረት አምጪው ጸሎትሽ የጌታ አንጀሎ ልብ እንዲራራለት ካላደረግሽ የወንድምሽ ሕይወት አደጋ ላይ ትወድቃለች። የኔም ተግባር በአንቺና በምስኪን ወንድምሽ መሃል ያለውን ጉዳይ የሚመለከት ብቻ ይሆናል እንጂ ሌላ አቅም የለኝም አለ በቅሬታ። እንዴ እኔ ደካማ ፍጡር ነኝ፣ ምን ኃይል አለኝና ነው ለወንድሜ መልካም እምሰራለት? የአንጀሎን ልብ ለማራራትና ለወንድሜ እንዲያዝን ለማድረግ ችሎታ የለኝም አለች ኢዛቤል በጥርጣሬ ድምጸት። ስሚኝ እመቤት፣ አጉል ጥርጣሬ ጎጂያችን ነው። በራሳችን ሳንተማመን ቀርተን ሙከራ ለማድረግ ተስኖንና ፈርተን አያሌ መልካም ነገሮች እጃችን ሳይገቡ ቀርተዋል። ይልቁንስ ፈጥነሽ ወደ ጌታ አንጀሎ ዘንድ ሂጂ። እንዳንቺ አይነት ውብ ወይዛዝርት ተንበርክከው ሲማጠኑና በእንባ ጎርፍ ሲታጠቡ ወንዶችም ልባቸው ራርቶ እንደ አማልክት የምህረት በረከት እንደሚያወርዱ ይታወቃል አለ ሉሲዮ። እስቲ እንግዲህ ማድረግ የምችለውን ላስብበት። በቅድሚያ ግን ለመምነቷ ስለ ጉዳዩ ላስረዳቸውና ከዚያም ወደ ጌታ አንጀሎ ዘንድ እሄዳለሁ። ለወንድሜ ሰላምታዬን አቅርብልኝ። ዛሬ ማታ በምን ደረጃ ላይ እንደደረስኩ መልእክት ልክለታለሁ አለችና ወደ ገዳሙ ውስጥ ገባች። ሉሲዮም በሄደበት ሁኔታ ተመለሰ። በወንድሟ ላይ ያንዣበበው የሞት ደመና መንፈሷን ረፍት ስለነሳው ኢዛቤል ጊዜ ሳታባክን ፈጥና ወደ ቤተ መንግሥት ገሰገሰች። እንደደረሰችም በጉልበቷ ከተንበረከከች በኋላ ጌታዬ ሆይ እኔ ሐዘን ቅስሜን የሰበረው አቤቱታ አቅራቢ ነኝ። ክቡርነትህ ቃሌን ለመስማት ፈቃደኛ ከሆነ እነሆ የደረሰብኝን ለመግለጽ ተንበርክኬ እለምንሃለሁ አለች በማስተዛዘን። ጌታ አንጀሎም የኢዛቤልን ሁኔታ ከተመለከተ በኋላ ለመሆኑ ምንድነው አቤቱታሽ በማለት ጠየቃት። ኢዛቤልም እንድትናገር በተጠየቀችው መሰረት አንጀት በሚበሉ ቃላት የወንድሟን ጉዳይ ለአንጀሎ አሰማች። ጌታ አንጀሎ ግን በንግግሯ ይህን ያህል አልተነካም። እንዲያውም ምንም አይነት መፍትሄ እንደማይሰጥ ቃላቱን አክርሮ ልቡን አደድሮ የማይቻል መሆኑን ገለጸላት። አንቺ ጉብል፣ ለወንድምሽ ጉዳይ ምንም አይነት መፍትሄ ማግኘት አይቻልም። ወንድምሽ በሕጉ መሰረት ተፈርዶበታል፣ እናም መሞት አለበት አለና ጌታ አንጀሎ ከቃሉ ፍንክች እንደማይል እንቅጩን ነገራት። ኢዛቤልም ይህን ስትሰማ ቀልቧ ተገፈፈና ምንም እንኳ ሕጉ ትክክል ቢሆንም ቅጣቱ ግን መራራ ነው አለችና ከእንግዲህ ግን ወንድም ነበረኝ ልበል እንጂ ሌላ ምን ማለት እችላለሁ? ፈጣሪ ግን ክቡርነቱን ከመከራ ይጠብቆ አለችና ተሰናብታ ልትወጣ ስትል ውጤቱን ከበር ቆሞ ይጠባበቅ የነበረው ሉሲዮ ቀረብ አላትና ኢዛቤል እንደ ደካማ ፍጡር ተስፋ አትቁረጪ፣ አሁኑኑ ወደ ጌታ አንጀሎ ተመለሽና ተንበርክከሽ ለምኚው፣ ካባውንም ይዘሽ እንዲማለድሽ ወትውጪው። በጣም ለስለስ ብለሽ ነበር ያነጋገርሽው። ልቡ ልታራሪውና ቃልም እንዲገባልሽ ከፈለግሽ በተለመደው የትህትና አነጋገርሽ ሳይሆን በሐዘን ተውጠሽ በእንባ ታጥበሽ ካልሆነ ሙከራሽ ሁሉ ከንቱ ይሆናል አለ ሉሲዮ መንፈስ በሚያጠነክር አነጋገሩ። ኢዛቤል ወደ ጌታ አንጀሎ ተመለሰችና ዳግም በጉልበቷ ተንበርክካ ለወንድሟ ምህረትን ትለምን ጀመር። ጌታ አንጀሎ ግን ከበፊት አቋሙ ፍንክች ሊል አልፈለገም። እመቤት፣ ወንድምሽ እንደሆነ አንዴ ተፈርዶበታል፣ ያለቀ የደቀቀ ጉዳይ ነው አለ ፈርጠም ብሎ። ያለቀ የደቀቀ ነገር ነው አለችና በከፍተኛ ድምፅ እንዴት ጌታዬ፣ ሊሆን አይችልም አለች ተስፋ ለመቁረጥ እየዳዳት። እንደገና መንፈሷን አጠነከረችና ሉሲዮ በመከራት መሰረት የጌታ አንጀሎን ልብ ልታራራ ተነሳች። ጌታዬ፣ እኔ ምስኪኗ ፍጡር እንኳን ቃሌን እንደ ሁኔታው ለውጣለሁ። እመነኝ ጌታዬ፣ ለእንዳንተ አይነቶቹ ታላላቅ ሰዎች ምንም አይነት ታላቅ ክብርና ማዕረግ፣ የንጉሥ ዘውድ፣ የአገረ ገዢ ሰይፍ፣ የዳኛ ካባ፣ የአዛዥ በትረ መኮንን እንኳን ቢሆን የምህረትን በረከት ያክል ግርማ ሞገስ የሚያላብሳቸው አንዳችም ተወዳዳሪ ጸጋ እንደሌለ እሙን ነው አለችው ኢዛቤል በሚያስተዛዝን ድምፅ። ጌታ አንጀሎ ግን
አሁንም ልቡ ሊራራ አልቻለም። ባክሽን ከፊቴ ገለል በይ አለ ተኮሳትሮ። ኢዛቤል ግን ልመናዋን ቀጠለች። አሁንም አንደበቷን አለስልሳ ጌታዬ ሆይ እስቲ ጉዳዩን በጥሞና ተመልከተው። ወንድሜ አንተም ቢሆን ወይም አንተ እርሱም ብትሆን እመነኝ አንተም ልክ እንደርሱ ትሳሳት ነበር። ሆኖም ወንድሜ እንዳንተ ግትር አይሆንም ነበር። ምን ነው እግዚአብሔር በፈቀደና ለኔ አንተን ስልጣን ሰጥቶ አንተ ኢዛቤልን በሆንክ ያኔ የሚሆነው በግልጽ ይታይ ነበር። ያኔ ዳኛ መሆንና እስረኛ መሆን ምን እንደሚመስል ነግርህ ነበር አለች፣ የልቧን በመናገሯ ስሜቷ ተነክቶ። ጌታ አንጀሎም የኢዛቤልን ስሜት ኮርኳሪ ንግግር ካዳመጠ በኋላ እመቤት ሆይ የሆነውን በጸጋ መቀበል አለብሽ። ሕጉ እንጂ እኔ አይደለሁም በወንድምሽ ላይ የፈረድኩት። የሥጋ ዘመዴ ወንድሜ ወይም ልጄም ቢሆን ያው ሕጉ ተፈጻሚ ይሆንበታል እና በፍርዱ መሠረት ነገ መሞት አለበት አለና ከቃሉ ፍንክች እንደማይል አረጋገጠላት። ኢዛቤልም የልቧ ትርታ ጨመረ። ከተንበረከከችበት አፈፍ ብላ ተነሳችና ነገ መሞት አለበት? ይሄማ ችኩልነት ያዘለ ፍርድ ነው። እባክህን ሕይወቱን አድነው። የምህረትን ጸጋ በጉጉት ይጠብቃል። ወንድሜ ሊሞት የተዘጋጀ ፍጡር አይደለም። ለኛ ለአፈር ሰዎች የምናርዳቸውን ዶሮች እንኳ ጊዜና ወቅት ጠብቀን እንደሆነ ሲታወቅ ሰብአዊ ፍጡር ለመንግሥተ ሰማያት እንዲዘጋጅ ጊዜ መስጠት የሚያሻ ይመስለኛል። መልካሙ ጌታ ሆይ እስቲ ጉዳዩን በጥሞና መርምረው። ወንድሜ የፈጸመውን ወንጀል ብዙዎች ፈጽመውታል። ነገር ግን አንዳቸውም ቢሆኑ በሞት አልተቀጡም። ምን ነው በርሱ ብቻ? እንዲያውም ጌታዬ ሆይ አንተ በዚህ ወንጀል ላይ የመጀመሪያው ፍርድ ሰጪ ስትሆን፣ ወንድሜ ደግሞ የመጀመሪያው የመከራ ገፈት ቀማሽ ይሆናል። እስቲ ራስህን ጠይቀው፣ የልብህን በር አንኳኳ። የወንድሜን አይነት ጥፋት መፈጸሙን ያውቅ እንደሆን የገዛ ልቦናህ መልስ የሚነግር ከሆነ ብቻ ነው በወንድሜ ሕይወት ላይ ያንዣበበው የሞት ጥላ ሊገፈፍ የሚችለው። ከዚህ አኳያ ጉዳዩ እንደሚታይለት ተስፋ አለኝ አለችና ኢዛቤል ተነፈሰች። ከመጀመሪያዎቹ ይልቅ የመጨረሻዎቹ የኢዛቤል ንግግሮች የጌታ አንጀሎን ስሜት በእጅጉ ነኩት። ውበቷም ታክሎበት የጥፋተኝነት ስሜት ልቡን ሰቅዞ ያዘው። እርሱም እንደ ጥፋተኛው ክላውዲዮ ሕጋዊ ባልሆነ መንገድ ድንገት ኢዛቤልን ማፍቀሩ ተሰምቶት ይጨነቅ ይጠበብ ጀመር። አእምሮ ውስጥ የተፈጠረው ጭንቀት ፊቱን አዙሮ እንደሄድ አስገደደው። ኢዛቤልም ድምጿን ከፍ አድርጋ እንዲመለስ ጠራችው። ጌታዬ አይዞህ፣ ረጋ ብለህ ተመለስና አዳምጠኝ። ለአንተ ክብር ተገቢውን ገጸ በረከት እሰጥሃለሁ። ጠንከር ጠና በልና ተመለስ መልካሙ ጌታ። እንዴት ይሆናል አንቺ ለኔ ገጸ በረከት ልትሰጪኝ? በማለት ጉቦ ልትሰጠው ማሰቧ አንጀሎን በጣም አስደነቀው። አሁን ገጸ በረከት እሰጥሃለሁ። ምሰጥህን ገጸ በረከት እግዚአብሔር ራሱ ካንተ ጋር የሚካፈለው ይሆናል። ወርቅና ብር ወይም አንጸባራቂ የከበረ ድንጋይ ሀብታም ሆነ ድሃ እንደ ዋጋቸው ከፍ የሚያደርጓቸው አይነት ሳይሆን የማለዳ ጀንበር ከመፈንጠቋ በፊት እግዚአብሔር ዘንድ የሚደርስ እውነተኛ ጸሎት ነው የኔ ገጸ በረከት። እውነተኛውን ጸሎት የሚመነጨው በንጽህና ከተጠበቀ መንፈስ በጾም ከደከሙ ዓለማዊውን ነገር ንቀው አእምሮአቸውን ለንጽህና በዋሉ እመቤቶች የሚጸለይ ነው የኔ ገጸ በረከት አለች ኢዛቤል በመንፈስ ጽናቷ ተኩራርታ። መልካም እንግዲያውስ ነገ ማለዳ እንድትመጪ አለ ጌታ አንጀሎ ለስለስ ባለ ድምጸት። ኢዛቤል ለወንድሟ ሕይወት ማራዘሚያ ጥቂት ፋታ በማግኘቷ ጌታ አንጀሎም ደግሞ ሊያነጋግራት ፈቃዱ መሆኑን ከተረዳች በኋላ ልቧ የሐሴት ከበሮ ደልቆ ባገኘችው ተስፋም ተጽናናች። በመጨረሻም ጌታ አንጀሎን ከግትር አቋሙ አግባብታ ልትመልሰው እንደምትችል አሰበችና በሐሳቧ ረካች። ከጌታ አንጀሎ እልፍ ስትልም እግዚአብሔር ክቡርነታቸውን ይጠብቃቸው፣ እግዚአብሔር ክቡርነታቸውን ያጽናቸው አለች ለራሷ የድምጿ ጉላት ሳይታወቃት። ኢዛቤል የተናገረቻቸውን ጌታ አንጀሎ ሰምቶ ኖሮ እርሱም በልቡ አሜን፣ በአንቺና በአንቺ ደግነት እድናለሁ አለና፣ ነገር ግን በራሱ እኩይ ሐሳብ መንፈሱ ተረብሾ ለብቻ ይነጋገር ጀመር። ከቶ ይሄ ነገር ምን ይሆን? ይህ ምን ጉድ ነው? ዳግም እርሷ ስትናገር ለማዳመጥ የፈለግኩበት ምክንያት ምንድን ነው? ዓይኔን እርሷ ላይ ተክዬ በአድናቆት የተመለከትኳትስ ለምን ይሆን? አፈቅራታለሁ ማለት ይሆን? እኔ እንጃ፣ ሊገባኝ አልቻለም። ምን አይነት የቀን ቅዠት ነው? እጅግ ብልጣብልጥ የሆነ የሰው ዘር ጠላት አንድን ቅዱስ ፍጡር በቅዱሳን ድርጊት አታሎ በመንጠቆ ቢያጠምድ እስከ ዛሬ ድረስ የትኛዋም ያዋን ብትሆን መንፈሴን እንዲቀስቅሰው አታውቅም። ይቺ ደግ አድራጊ ሴት ግን ልታሸንፈኝ በቃች። እስካሁንም ድረስ ወንዶች በፍቅር ሲማረኩ
እኔ ግን እስቅባቸውና በአድራጎታቸውም እገረም ነበር አለና አንጀሎ ያልጠበቀው የሕይወት ፈተና ውስጥ ገብቶ በሐሳብ ይዋልል ጀመር። እስር ቤት ውስጥ እየተሰቃየ ሞቱን ከሚጠባበቅ ከክላውዲዮ ይበልጥ ጌታ አንጀሎ በጸጸት እሳት ሲቃጠል አመሸ። በሌላ በኩል መልካሙ መስፍን በመነኩሴ አምሳል ወደ እስር ቤት ሄዶ ለክላውዲዮ የእግዚአብሔርን መንገድ በማስረዳት ንስሐ ገብቶ ሰላሙን እንዲያገኝ ሲያስተምረው አመሸ። ጌታ አንጀሎ ግን በፍርዱ ቢጠራጠርም የኢዛቤል ጉዳይ ከንክኖት ከራሱ ጋር ሲሟገት አንዴ ኢዛቤልን ከንጹሕ ዓላማዋና ክብሯ ለማዘናጋት በማሰቡ፣ በሌላ ጊዜ ደግሞ ወጣቷን በተመለከተ ገና ባቀደው ወንጀል ሲጸጸትና ሲሰቃይ ሌሊቱ ወለል ብሎ ነጋ። በመጨረሻ ግን እኩይ ሐሳቡ አይሎ ጸጸትና ስቃይን እርግፍ አድርጎ ተወ። ኢዛቤል በቅርቡ ቃል የገባችለትን ከፍተኛ ገጸ በረከት ተቀብሎም ሊፈታተናት ወሰነ። የውድ ወንድሟን ሕይወት ለማዳን ስትል ራሷንም በገጸ በረከትነት ለአንጀሎ አሳልፋ ለመስጠት እንደማታመነታም ተረዳ። በማግስቱ ኢዛቤል ወደ አንጀሎ ዘንድ ስትመጣ ብቻዋን እልፍኝ ገብታ እንድታነጋግረው ተፈቀደላት። ጁልየት ለክላውዲዮ ራሷን እንደሰጠችና ሕጉን እንደተላለፈችው ሁሉ ኢዛቤል ለእርሱ ለአንጀሎ ክብረ ንጽሕናዋን የምትሰጥ ከሆነ የወንድሟን ሕይወት እንደሚያተርፍላት አፉን ሞልቶ ጠየቃት። ምክንያቱ ምን መሰለሽ ኢዛቤል? ከልብ ስለማፈቅርሽ ብቻ ነው አላት አንጀሎ። አዎ ወንድሜም ጁልየትን ከልብ አፍቅሯታል። አንተ ግን ጥፋተኛ ነው መሞት አለበት ትለኛለህ አለች። ጁልየት የአባቷን ቤት በምሽት ጥላ ክላውዲዮ ዘንድ እንደሄደች አይነት አንቺም ማታ በስውር መንገድ እኔ ዘንድ የምትመጪ ከሆነ ወንድምሽ ክላውዲዮ በጭራሽ አይሞትም አለና በልቧ ምቆ ያቆየውን ይፋ አደረገላት። የአንጀሎ አነጋገር ኢዛቤልን እጅግ አስገረማት። ወንድሟን እንደ ጥፋተኛ አስቆጥሮ የሞት ቅጣት ያስፈረደበትን ያንን ሕገወጥ ድርጊት እርሷም መልሳ እንድትፈጽም በመገፋፋቱ ከልቧ አዘነች። ጌታዬ፣ ለወንድሜና ለራሴ ስል የተጠየቅኩትን ለመፈጸም ፈቃደኛ ነኝ። አካሌን በሚተለትል ጅራፍ ብገረፍና የሞት ቅጣትን ቢፈረድብኝ እንኳ የሚደርስብኝን ስሜት ሁሉ እንደ ካህን መጎናጸፊያ በጸጋ ደርቤ ወደ ሞት ጎዳና አመራለሁ። አጥብቄ የምጠላውን ስህተት ካንተ ጋር በመተኛትና ራሴን ለእንዲህ አይነቱ አሳፋሪ ድርጊት በመዳረጌ አንድ አይነት መሆናቸውን በማወቅ ነው ብላ የስሜቷን ኮስታራነት በልበ ሙሉነት ገለጸችለት። ጌታ አንጀሎም አጓጉል ጥያቄዎች ያቀረበላት ከልቡ ሳይሆን የእርሷን መልካምነት ለመፈተን ፈልጎ እንደሆነ ያላትንም ተስፋ ጨምራ ተናገረች። ጌታ አንጀሎ ግን የእርሷን ጥሩነት ለመፈተን ሳይሆን ከልቡ እንደሆነ መለሰላት። እመቤቱ ሆይ እመኚኝ፣ አባባሌ ፍላጎቴን በደንብ የሚገልጽ ነው አለ ጌታ አንጀሎ። ኢዛቤል በአባባሉ እርር ትክን አለች። ፍላጎቱን በተግባር ለመፈጸም ጽኑ ዓላማ እንዳለውና እመኚኝ በማለቱም በወራዳ ተግባርና ፍላጎቱ ጨሰች። ምንም ብሎ ብዙ ለመታመን መሞከር እጅግ የሚያሳዝን ድርጊት ነው፣ ያውም ጠንቀኛ ለሆነ ስውር ዓላማና ፍላጎት። መልካም ልብ አድርግ አንጀሎ፣ አንተነትን እንደማጋልጥ ወቀው። አሁን ለወንድሜ የይቅርታ ማረጋገጫ ፈርመ ስጠኝ፣ ካለበለዚያ ግን ምን አይነት ሰው እንደሆንክ ለሀገር ምድሩ ለፈልፋለሁ አለች በደም ፍላት። አይ ኢዛቤል፣ ሞኝ ነሽ ልበል? ከቶ ማን ያምንሻል? አየሽ እኔ እንደሆንኩ ስሜ በማንም በምንም ያልጎደፈ ሕይወቴ በምቾት የተከበበ ሁሉ በእጄ ሁሉ በደጄ ሆንኩ። ቃሌ ያንቺን ንግግር የሚያከሽፍና ክስሽንም ዋጋ ቢስ የሚያደርግ ነው። ይልቁንስ ከኔ ጋር በመስማማት የወንድምሽን ሕይወት አትርፊ፣ አለበለዚያ ግን በፍርዱ መሰረት ነገ ጠዋት ይሞታል። አንቺን በተመለከተ የፈለገሽን መናገር ትችያለሽ። የኔ ሐሰት ያንቺን እውነተኛ ታሪክ ሊደመስሰው እንደሚችል አውቃለሁ። ለማንኛውም መልሱን ለነገ ይዘሽ ቅረቢ አላትና ጌታ አንጀሎ ፊቱን አዞረ። ኢዛቤልም ከጌታ አንጀሎ እልፍኝ እንደወጣች እግዚኦ፣ እረ ለማን አቤት ይባላል? ይህን ጉድ ብናገርስ ከቶ ማን ያምነኛል? አለችና ለብቻዋ ወንድሟ ክላውዲዮ ወደ ታሰረበት ወደዚያ ቀፋፊ እስር ቤት አመራች። እስር ቤቱ እንደደረሰችም ወንድሟ መስፍን ከመሰለው መነኩሴ ቀደም ሲል ጁልየትን አነጋግሮ ኖሮ እኒህ ሁለት ስህተተኛ ፍቅረኞች ባደረሱት ጽፋት ተጸጽተው የገዛ ሕሊናቸው እንዲወቅሳቸው ነበር መነኩሴው ተራ በተራ የሚያነጋግራቸው። ቀድሞ ምስኪኗ ጁልየትም እንባዋን እያዘራች ከልብ ተጸጽታ ጥፋቷን ለመነኩሴው ተናዘዘች። ለተፈጠረው ችግርና ውርደት ላይ ለጣለው ጥያቄውም መልስ በመስጠቷ ከክላውዲዮ ይበልጥ ልትወቀስ የሚገባት እርሷ ራሷ እንደሆነች ለመነኩሴው ነግራው ነበር። ሰላምና ምሕረት ለሁላችሁም ይሁን።
መልካም ወዳጅነት እመኝላችኋለሁ አለች ኢዛቤል ወንድሟ ክላውዲዮ ወደ ታሰረበት ክፍል ዘልቃ እንደገባች። ማን ነው? ይግቡ። ከመልካም ምኞቶ ጋር እንኳን ደህና መጡ አለ መነኩሴ መስሎ ክላውዲዮን ያነጋግር የነበረው መስፍን። አሁን እዚህ የመጣሁበት ምክንያት ከክላውዲዮ ጋር አንድ ሁለት ቃላት ለመለዋወጥ ነው አለች ኢዛቤል በትህትና። መስፍኑም ሁለቱን ለብቻቸው ትቶ ከክፍሉ ወጣ። የእስር ቤቱን ሹም ጠርቶም ክላውዲዮና ኢዛቤል የሚነጋገሩትን ለመስማት ይችል ዘንድ አመቺ ቦታ እንዲያስቀምጠው በዝግታ ይነግረዋል። ክላውዲዮና እህቱ ኢዛቤል የናፍቆት ሰላምታ ከተለዋወጡ በኋላ እህቴ ሆይ ለመሆኑ ምን መጽናኛ ተገኘ በማለት ክላውዲዮ በጉጉት ይጠይቃል። እርሷም ምንም መጽናኛ እንዳልተገኘና ነገ የሞት ጽዋውን ለመጎንጨት መዘጋጀት ብቻ እንዳለበት ነገረችው። ምንም መፍትሄ አልተገኘም ነው የምትይኝ? አለ ክላውዲዮ። ወንድሜ ሆይ መፍትሄማ አይጠፋም ነበር። አዎ መፍትሄ አለ። እንዲህ አይነቱ መፍትሄ ግን አንተ ሰብአዊ ክብርህን ለማስገፈፍና እርቃንህን ለመቅረት የምትስማማበት ከሆነ መፍትሄ ይኖራል። እስቲ ጉዳዩን ልወቀው አለ ክላውዲዮ በጉጉት። ኦ ክላውዲዮ፣ ጉዳዩን ለመግለጽ እጅግ ያሳፍረኛል። የሰራ አካላቴ ይንቀጠቀጣል። በሕይወት ለመኖር የምትፈልግ ከሆነ 6 ወይም 7 የማይረቡ ክረምቶች በዕድሜህ ላይ መጨመራቸው በአንተ ዘንድ ኑሮ ተብሎ ዋጋ የሚሰጣቸውና ከዘላለማዊ ክብርህ የምታስበልጣቸው ከሆነ መፍትሄ ይኖራል። ለመሆኑ ሞትን በጸጋ ለመጋፈጥ ድፍረቱ አለህ? የሞት ወሬ እጅግ የሚያሰጋና የሚያስፈራም ነው። በእግራችን የምንጨፈልቃት ኢምንት ፍጡር ጢንዚዛ እንኳ ግዙፍ አካል ያለው ፍጥረት ሲሞት የሚሰማውን ያክል የሞት ነገር ይከነክናታል አለች። ለምን እንዲህ ታስፈራሪኛለሽ ኢዛቤል? ታዲያ እንደ አበባ ከለሰለሰ ልብ እንደ ብረት የጠነከረ መፍትሄ ላወጣ የሚችል ይመስልሻል? መሞት ካለብኝ አስፈሪውን የሞት ጨለማ እንደ አንድ ሙሽራ አቅፈዋለሁ አለ በሻከረ ድምፅ። አሁን ገና ወንድሜ እውነቱን ተናገርክ። የአባቴ መቃብርም ድምፁን አጉልቶ ያሰማል። አዎ መሞት አለብህ። ይህ መልአክ መሳይ አገረ ገዢ እንደ ፍላጎቱ ክብረ ንጽሕናዬን ለእርሱ አሳልፌ ለመስጠት ብስማማ ምሕረት የሚያደርግልህ አይምሰልህ። ሕይወቴን ብቻ ቢሆን ኖሮ ለአንተ ለወንድሜ ስለ አሳልፌ ለመስጠት ቅንጣት ታክል አላቅማማም ነበር። ከልብ አመሰግንሻለሁ ኢዛቤል አለ ክላውዲዮ። ለማንኛውም ነገ ትሞታለህና ተዘጋጅ አለችው። ሞት እኮ አስፈሪ ነው አለ ክላውዲዮ። ተዋርዶ መኖር ደግሞ እጅግ አስከፊ ነው አለችው ግንባሯን ከስክሳ። የሞት መራራነት ሐሳብ ተክተልትሎ ሲመጣበት ያ ቀናው የክላውዲዮ መንፈስ በንዴት ጦፈ። ጥፋተኞች ብቻ በሞት ሰዓታቸው ጊዜ የሚያውቁት ተራ ሽብር የሠራ አካላቱን አራደውና ድምፁን አጉልቶ ውዷ እህቴ ሆይ ባክሽን በሕይወት ልኑርበት። አሁን የወንድምሽን ሕይወት ለማዳን ብለሽ የምትሰሪውን ኃጢአት ተፈጥሮ ደግሞ በስከዛሬው መልካም ምግባርሽ ትለውጠውና እንዲያውም ጸጋና ክብር ታጎናጽፍሻለች አላት። አንተ እምነተ ቢስ ፈሪ፣ አንተ ክብረ ቢስ ምስኪን፣ እህትህ ለእንዲህ አይነቱ ወራዳ ነገር ከማጎብደዷና ክብሯን ከማዋረዷ በፊት ከ20 ግንድ ጋር ለመላተም ዝግጁ የሚሆን 20 ጭንቅላት ያለ ለመልካም ስምና ጽኑ ዓላማ ስትል ሕይወትን አሳልፈ የምትሰጥ ይመስለኝ ነበር አለች ኢዛቤል በቁጣ ገንፍላ። አይደለም እባክሽን አዳምጪኝ አለ ክላውዲዮ። ድግመቱን ለመከላከልና የዚያች ደግ አድራጊ እህቱ ክብር ተዋርዶ ነገር ግን የራሱን ሕይወት ለማቆየት የፈለገው ክላውዲዮ ሐሳቡን ከመደምደሙ በፊት በመስፍኑ ወደ ክፍላቸው መግባት ንግግሩ ተቋረጠ። መስፍኑም እንደገባ ክላውዲዮ በአንተና በእህትህ መሃል የተለዋወጣችሁትን ቃላት ሁሉ ሰምቻለሁ። አንጀሎ ምግባረ ብልሹ በመሆን የእህትን ክብር ለማጉደፍ ጨርሶ ፍላጎት የለውም። ምናልባትም የእርሷን መልካም ሰውነት ለመፈተን ሲል የተናገረው ሊሆን ይችላል። እህትህ እውነትና ውስጣዊ ክብር ስላላት በፍጹም ትህትናና ደግነት አሻፈረኝ በማለቷ አንጀሎም እምቢታዋን በጸጋና በደስታ ይቀበላል። እና ወዳጄ ክላውዲዮ ይቅርታ ያደርግልኛል ብለህ ተስፋ አይኑርህ። ከእንግዲህ የቀረውን ሰዓታት በጸሎት ካሳለፍክ በኋላ የሞት ቅጣትህን ለመቀበል ተዘጋጅ አለ መስፍኑ በቅሬታ። ክላውዲዮም በገዛ ድክመቱ ተጸጽቶ የንስሐ ጸሎት በልቡ ካደረሰ በኋላ እህቴን ይቅርታ እንድጠይቅ ይፈቀድልኝ፣ ከእንግዲህ ሕይወትን ኖሬ ማጣጣም ስለማልሻ ሞቼ መገላገሉን መርጣለሁ አለና ክላውዲዮ በጥፋቱ እጅግ አፍሮና አዝኖ ወደ ክፍሉ ገባ። መስፍኑ ከኢዛቤል ጋር ብቻውን መሆኑን ካረጋገጠ በኋላ የእርሷን የበጎ አድራጎት ውሳኔ በትህትና ጠየቃት። ውብ አድርጎ የፈጠረሽ አምላክ ልበ ቅንም እንድትሆኝ አድርጎሻል አላት መስፍኑ በአድናቆት። ይገርማል ምን ያህሉ በአንጀሎ አስመሳይ ተግባር ተሳቆ ኑሯል።
እንዲያው ምናልባት መስፍኑ ወደ ስልጣኑ ቢመለስ በእውነቱ የአንጀሎን የአገዛዝ ብልሹነትና ምንነት በይፋ ናገር ነበር አለች ኢዛቤል በቁጭት። በኢዛቤል ግምት ከመነኩሴው ጋር እንጂ ከራሱ ከመስፍኑ ጋር እንደምትወያይና የአንጀሎን ምንነትና የአገዛዝ ብልሹነት ተናገረች እንጂ ዛቻ በተመላበት አንደበት ለራሱ ለመስፍኑ መግለጿን ጨርሶ አታውቅም ነበር። መስፍኑም ቀና አመለካከቷን ከተረዳ በኋላ ግድ የለም ይህ እንኳን ይህን ያክል ችግር አያመጣም፣ ቢሆንም ጉዳዩን በተመለከተ አንጀሎ የአንቺን ክስ ጨርሶ አይቀበልም። ስለሆነም እኔ አሁን የምመክርሽን በጥሞና አዳምጪኝ። እኔ እንደማምነው ደግ አድራጊ እመቤት ነሽ። ሆኖም ግን ክፉኛ በደል ተፈጽሞብሻል። አሁንም ከደግ አድራጊነት ምግባርሽ የምትጠቀሚው መልካም ሥራ በመከወን ብቻ ይመስለኛል እና በደግ አድራጎትሽ ላይ እንከን እንዳይኖር ወንድምሽን ከዚህ የፍርድ ቁጣ አድኚው። ዛሬ በስልጣን ላይ የሌለውን መስፍን ምናልባት በአጋጣሚ ቢመለስ በበጎ አድራጎትሽ እጅጉን እንደሚረካ አምናለሁ አለና በረጅሙ ተነፈሰ። ኢዛቤልም በበኩሏ እርሱ የፈለገውን ምንም ነገር ለማድረግ ዝግጁ መሆኗን ገልጻ፣ ሆኖም ግን የምታደርገው ነገር በጽኑ የሕይወት አቋም ላይ ምንም አይነት ችግር የማያስከትልባት ከሆነ ዝግጅቷን ትነግረዋለች። መልካም ምግባር ድፍረትን ያጎናጽፋልና ጨርሶ አትፍሪ አለና መስፍኑ ወንድሟ ባህር ውስጥ ሰጥሞ ስለሞተው ስለዚያ ታላቅ ወታደር እህት ስለ ማርያና ሲነገር የሰማችው እንዳለ ጠየቃት። አሁን ስለዚያች ሴት ሰምቻለሁ፣ ስሟ ዘውትር በመልካም እንደሚነሳ አውቃለሁ አለች ኢዛቤል። ያቺ ሴት የአንጀሎ ሚስት ነች። የጋብቻ ጥሎሿ ወንድሟ በነበረበት መርከብ ውስጥ እንዳለ ከእርሱ ጋር በመስጠሙ መልኳን ቀየረች። በዚህች ምስኪን ጨዋ ሴት ላይ የደረሰውን መጥፎ አጋጣሚ ልብ ብለሽ አስተውይ። ያ እንደ ነፍሱ የሚወዳት በጣም ቸር የተከበረ ታዋቂ ወንድሟን ከማጣቷ ሌላ የጋብቻ ጥሎሿ በመውደሙ ምክንያት የዚያን መልካም መሳይ ባሏን የአንጀሎን ፍቅርም አጣች። እንደ እውነቱ ከሆነ አንጀሎ የተዋት ጥሎሿ በመውደሙ እንደሆነ ሲታወቅ፣ እርሱ ግን ወራዳ ተግባር ስትፈጽም አግኝቶ እንደተዋት አስመስሎ እምባዋ እንደ ጎርፍ ሲወርድ ሊያጽናናትና መልሶ ሊያፈቅራትም ጨርሶ ፈቃደኛ ሳይሆን ቀረ። ይህ የአንጀሎ ጭካኔ በወንድሟና በሀብቷ ላይ የደረሰው የሕይወት መሰናክል ያቺን መልካም እመቤት ቀልበቢስና ከስርዓት ውጭ አድርጎ ለእርሱ የነበራትን ጽኑ ፍቅር ሊያስቀንሳት አልቻለም። እንዲያውም እመቤት ማርያና ያንን ጨካኝ ባሏን እንደ ጥንቱ ከልብ ማፍቀሯን ቀጠለች አለና መስፍኑ ቀጥሎም እቅዱን በግልጽ ይነግራት ጀመር። ኢዛቤል ወደ አንጀሎ ዘንድ ሄዳ እርሱ በፈለገው መሰረት በምሽት ልታገኘውና ፈቃዱንም ለመፈጸም የተስማማች እንድትመስል በዚህ ዘዴም ተስፋ የገባላትን የምህረት ቃል ማግኘት እንዳለባት ይነግራታል። በቀጠሯቸው ሰዓትም ማርያና ጨለማ ለብሳ በኢዛቤል ምትክ ጌታ አንጀሎ ዘንድ እንድትሄድ ማቀዱን በዝርዝር ይገልጽላታል። ኢዛቤልም በቀረበው ዘዴ በመደሰትና እንደተነገራት ለመፈጸምም ከመነኩሴው ተለይታ ሄደች። መነኩሴውም የእርሱንና የኢዛቤልን ዓላማ ለመንገርና ለማስጠንቀቅ ወደ ማርያና ዘንድ ጉዞውን ቀጠለ። መነኩሴው ቀደም ባሉት ጊዜያት ወደዚች ደስታ ወደ ራቃት ምስኪን እመቤት ዘንድ እየተመላለሰ ሃይማኖት ሲያስተምራትና ሲያጽናናት አሳዛኝ ታሪኳን ከራሷ አንደበት ለማወቅ ችለው ነበር። ማርያና እንደ ቅዱስ ሰው ስለምትቆጥረው ያቀደውን ለመፈጸም እርሷም ወዲያው ተስማማች። መስፍኑና ኢዛቤል በተቀጣጠሩት መሰረት ኢዛቤል ከጌታ አንጀሎ ጋር ተወያይታ ወደ ማርያና ቤት ተመለሰች። መስፍኑ በሰዓቱ በመገኘቷ ተደስቶ እንኳን በአመቺ ጊዜ ለመገናኘት አበቃን፣ ለመሆኑ ከዚያ መልካም አገረ ገዢ ያገኘሽው ዜና ምን ይሆን በማለት በጉጉት ጠየቃት። ኢዛቤልም ከጌታ አንጀሎ ጋር ባደረገችው ውይይት ጉዳዩን ከጥሩ ልባት ላይ ማድረሷን ለመስፍኑና ለማርያና ለማስረዳት ጀመረች። ይሁላችሁ ጌታ አንጀሎ በግንብ የተከበበ የአትክልት ስፍራ አለው። ከዚያ አትክልት ስፍራ በስተምስራቅ በኩል የወይን ተክል ሲገኝ፣ በዚያ የወይን ተክል በኩል ደግሞ ትልቅ በር አለ አለችና ጌታ አንጀሎ የሰጣትን 2 ቁልፎች ለመስፍኑና ለማርያና ካሳየች በኋላ ይህ ትልቁ ቁልፍ የወይን ተክል ያለበትን በር ይከፍታል፣ የኛው ትንሹ ቁልፍ ደግሞ ከወይን ተክሉ ወደ ትልቁ የአትክልት ስፍራ የሚያመራውን ትንሽ በር ይከፍታል። እንግዲህ ከአንጀሎ ጋር በውድቅት ለመገናኘት ቃል የገባሁለት በዚሁ ስፍራ ሲሆን እርሱም የወንድሜን ሕይወት ሊያድንልኝ ቃሉን አረጋግጦ ሰጥቶኛል። እኔም ስፍራውን በተመለከተ ተገቢውን ጥንቃቄ በማድረግ ምልክቶቹን ልብ ብዬ አስታውሳለሁ። እርሱም ቢሆን ድምፁ እንዳይሰማ በጆሮ አንሾካሽኮ በከፍተኛ ጥንቃቄ መንገዱን 2 ያሳይቶኛል አለች። መልካም፣ ከዚህ ሌላ በሁለታችሁ መሃል የተስማማችሁበት
መታወስ ያለበት ልዩ ምልክት እንዳለ ማርያና ብታውቀው ጥሩ ይመስለኛል ሲል መስፍኑ ጠየቀ። እረ ሌላ የተለየ ምልክት የለም። ያው ከአንጀሎ ጋር በተነጋገርነው መሰረት በጨለማ እዚያው መሄድ ነው። ነገር ግን እዚያ የሚቆየው ለአጭር ጊዜ ብቻ እንደሆነ አበክሬ ነግሬዋለሁ። እንዲያምነኝም ብዬ አሽከሬ ከኔ ጋር እንደሚመጣና ለወንድሜ ጉዳይ እንደሆነም ስለሚያውቅ መቆየት እንደሌለብኝ አንጀሎ የተረዳ ይመስለኛል በማለት ኢዛቤል በዝርዝር አስረዳቻቸው። መስፍኑም በጥንቁቅነቷ አመሰገናት። ኢዛቤልም ፊቷን ወደ ማርያና መለሰችና ልብ አድርጊ ማርያና፣ ከአንጀሎ ስትለይ መናገር ያለብሽ እነዚያም ቢሆንም ድምፅሽን ዝቅ አድርገሽ ለስለስ ባለ አንደበት አደራህን የወንድሜን ጉዳይ እንዳትረሳ ማለት ዋነኛው ቁም ነገርሽ ይሁን አለቻት። በዚያን ዕለት ምሽት በኢዛቤል መሪነት እመቤት ማርያና ከአንጀሎ ጋር ለመገናኘት ወደ ቀጠሮ ስፍራ መራች። መነኩሴ በፈጠረላት ዘዴ የወንድሟን ሕይወት በማትረፏና የራሷንም ክብር በመጠበቋ ኢዛቤል ውስጣዊ ደስታ ተሰማት። መስፍኑ ግን በተቀየሰው ዘዴ የክላውዲዮ ሕይወት ይተርፋል በሚል ተስፋ ልቡ አልተረጋጋም። እናም እኩለ ሌሊት ላይ ወደ እስር ቤት መሄዱ ለክላውዲዮ ሳይበጀው አልቀረም። መስፍኑ ወደ እስር ቤት ባያመራ ኖሮ የዚያን ዕለት የክላውዲዮ አንገት በሰይፍ ይቀላ ነበር። መስፍኑ ገስግሶ እስር ቤት ውስጥ እንደገባ ወዲያው ከአንጀሎ ብርቱ ትዕዛዝ ለወህኒ አዛዡ ይደርሳል። ይኸውም ብርቱ ትዕዛዝ በፍርዱ መሰረት የክላውዲዮ አንገት ተቆርጦ ማለዳ በ11 ሰዓት እንዲላክለት የሚጠይቅ ነበር። በክላውዲዮ ላይ የተላለፈው የሞት ቅጣት እንዳይፈጸምበት መስፍኑ የወህኒ ቤቱን አዛዥ አግባባውና በክላውዲዮ ምትክ በዚያን ዕለት ማለዳ የሞተ እስረኛ አንገት ተቆርጦ ለአንጀሎ እንዲላክለት ሐሳብ ያካፍለዋል። የወህኒ ቤቱ አዛዥ መስፍኑ ከመነኩሴነቱ በስተቀር ሌላ ሰው እንደማይሆን በማወቅ ዘውትር የሚለውን ሁሉ ሳይጠረጥር ይቀበለው ነበርና ዛሬም ቅንጣት ታክል በመነኩሴ ሐሳብ ላይ አላመነታም። ስለሆነም የወህኒ ቤቱ አዛዥ በመነኩሴ የቀረበለትን ሐሳብ ይበልጥ አምኖ እንዲስማማ በመስፍኑ በራሱ የእጅ ጽሑፍ የተጻፈ በታዋቂው ማኅተሙም የታሸገ ደብዳቤ ያሳየዋል። በመጨረሻ ግን የወህኒ ቤቱ አዛዥ ይህ መነኩሴ ስልጣኑን ለአንጀሎ ካስረከበው ከመስፍኑ ጋር በምስጢር ይገናኝ ይሆናል ብለው በመጠርጠር የክላውዲዮን ሕይወት ከሞት አትርፎ የሞተ እስረኛ አንገት ይቆርጥና በትእዛዙ መሰረት ለጌታ አንጀሎ ማለዳ ይወስድለታል። በዚህ መሃል መስፍኑ ለጌታ አንጀሎ በራሱ ስም አንድ ብርቱ ደብዳቤ ይጽፍለታል። የደብዳቤውን ፍሬ ሐሳብ በድንገተኛ አጋጣሚ የፖላንድ ጉዞ ተቋርጦ በማግስቱ ወደ ቬና ለመመለስ መወሰኑም አንጀሎም ከተማው መግቢያ ላይ ከጠበቀው በኋላ ስልጣኑን እንዲያስረክበው የሚጠይቅ ነበር። በተጨማሪም ከሕዝቡ መሃል ለመስፍኑ ልመና የሚያቀርብ ፍትሕ የተጓደለበት እንዳለ ለይግባኝ ጥያቄ ከክሱ ማስረጃ ጋር በከተማው መግቢያ በር ላይ በመጀመሪያ ይቀርብ ዘንድ ለሕዝቡ እንዲታወቅ ደብዳቤው አንጀሎን በጥብቅ የሚያዝ ነበር። ማለዳ ላይ ኢዛቤል የወንድሟን ጉዳይ ለማወቅ ወደ እስር ቤቷ አመራች። መስፍኑም እንደምትመጣ ያውቅ ነበር። እዚያ ጠብቆ ለምስጢራዊው ሥራው ያመቸው ዘንድ የክላውዲዮን ሞት አስቀድሞ ለኢዛቤል ማርዳት አስፈላጊና ጠቃሚ ሆኖ ያገኘዋል። እናም ጌታ አንጀሎ ለወንድሟ ምሕረት አድርጎለት እንደሆነ ኢዛቤል ለማወቅ ጓግቷ ጥያቄዋን ታሽጎደጉደው ጀመር። መስፍኑም ለራሱ ምስጢራዊ ሥራ ያመቸው ዘንድ እመቤት ከእንግዲህ እርምሽን አውጪ፣ ጌታ አንጀሎ እንደሆነ ወንድምሽን ከዚህ ዓለም አሰናብቶታል፣ በፍርዱ መሰረት የወንድምሽ ራስ ተቆርጦ ለአንጀሎ ተልኮለታል በማለት የክላውዲዮን ሞት ፍርጥ አድርጎ ይነግራታል። የወንድሟን ሞት በግላጭ የሰማችው ኢዛቤል በሐዘን የሠራ አካላቷ ተንዘፍዝፎ ድምጿን አጉልታም ወይኔ ወንድሜ ክላውዲዮ፣ አንተ መከረኛው ክላውዲዮ፣ እኔ ምስኪኗ ኢዛቤል መግቢያዬ የት ይሆን? ምን አይነት የመከራና የሰቆቃ ዓለም ውስጥ ነው ያለ ነው? አንተ አቻ የሌለህ እኩይ አንጀሎ ወንድሜን እያለች እምባዋን አጎረፈችው። በመነኩሴ አምሳል የምታወቀው መስፍንም እንድትጽናና ይለምናታል። ሐዘኗ በረድ ሲልላት የቬናው መስፍን በቅርብ ወደ ሥልጣኑ እንደሚመለስና ያኔ እርሷ በምን አይነት ዘዴ አንጀሎን መክሰስ እንዳለባትና ያቀደውንም ዘዴ በሙሉ ተስፋ እንድትጠብቅ በዝርዝር ያስረዳታል። ምናልባትም የእሷ አቅጣጫ እርሷን የሚጎዳት መስሎ ቢታይ እንኳ ፍርሃት እንዳያድርባት አጥብቆ ለመናት። በዚህ አይነት ኢዛቤልን በደንብ ከመከረና ካስጠነቀቀ በኋላ ወደ ማታ ማርያና ዘንድ ሄዶ እርሷንም እንደ ኢዛቤል ከመከራት በኋላ ምን ማድረግ እንዳለባትም ማስጠነቀቃት። መስፍኑ ከማርያና ከተለየ በኋላ የምንኩስና ልብሱን አውልቆ እንደ ጥንቱ ራሱን ለውጦ ግርማ ሞገስ በሚያጎናጽፈው በመስፍንነት ልብስና ማዕረጉ አጌጠ።
አስቀድሞ ለአንጀሎ በጻፈው ደብዳቤ መሰረት የቬና ከተማ ነዋሪ በአዋጁ መሰረት በነቂስ ወጣ። መስፍኑን በጉጉት በሚጠብቀው ሕዝብ መሃል አንጀሎ ሲደርስ በታዘዘው መሰረት ከከተማው መግቢያ ላይ ሆኖ በክብር ከተቀበለው በኋላ ኃላፊነቱን በሥነ ሥርዓት ለባለመብቱ መስፍን አስረከበ። ከጥቂት ጊዜ በኋላ እመቤት ኢዛቤል አቤቱታዋን ለማቅረብና የተጓደለባት እንዲሟላላት ቃሏን አጉልታ ትናገር ጀመር። የተከበርከው መስፍን ሆይ፣ ፍትሐዊነትን ካንተ ሻለሁ። እኔ ክላውዲዮ የሚባለው ጎልማሳ እህት ነኝ። ይህ ጎልማሳ ወንድሜም አንዲት ወጣት አታለህ አብራህ እንድትኖር አድርጋል ተብሎ አንገቱ እንዲሰየፍ ተፈርዶበታል። ለወንድሜ ምሕረት እንዲደረግለት አቤቱታዬን ለጌታ አንጀሎ አቅርቤ ነበር። በወቅቱ እንዴት ከባድ ሐዘን እንደወደቀብኝ፣ እንዴትስ በጸሎትና በልመና እንደተማጸንኩትና ጌታ አንጀሎ ግን እንዴት ጉዳዩን እንዳጣጣለው አሁን ለክቡርነትህ መተረኩ ዋጋ የለውም። ረጅም ስለሆነ ጊዜያችንን ያባክንብናል። የደረሰብኝ አሰቃቂ ውሳኔ ዛሬ ልቤ በሐዘን ተሰብሮና ኀፍረት እየተሰማኝ ለመግለጽ እገደዳለሁ። ጌታ አንጀሎ ግን ለእርሱ ርካሽ ፍላጎት ራሴን አሳልፌ ካልሰጠሁኝ ወንድሜን እንደማያምርልኝ ከተረዳሁ በኋላ የተጠየቅኩትን ሳልወድ በግድ ፈጸምኩኝ። በማግስቱ አንጀሎ የገባውን ቃል ክዶ የምስኪኑን ወንድሜን አንገት እንዲቆረጥ ትእዛዝ አስተላለፈ በማለት ኢዛቤል በሐዘን ተውጣ ረጅሙን ንግግሯን አሰማች። መስፍኑ ግን ኢዛቤል ያሰማችውን ታሪክ በፍጹም ያላመነ ለመምሰል ሞከረ። ጌታ አንጀሎ በበኩሉ በሕጉ መሠረት በወንድሟ ላይ በደረሰው ቅጣት ሐዘኗ ከብዶ መንፈሷ የተናጋ መሆኑን ይናገራል። ከኢዛቤል ቀጥሎ ሌላዋ አቤቱታ አቅራቢ እመቤት ማርያና ነበረች። እርሷም አቤቱታዋን ስትጀምር ልዑል ሆይ፣ ከሰማይ ብርሃን እንደሚመጣና ከእስትንፋስም እውነት እንደሚወጣ ዕውቀት ሐቅ ውስጥ እንዳለ ሐቁም ጸጋ ውስጥ እንዳለ ሁሉ እኔም የዚህ ሰው ሚስት መሆኔ የማይታበል ሐቅ ነውና ጌታዬ፣ የኢዛቤል ቃል ጨርሶ ሐሰት ነው። ከአንጀሎ ጋር አሳለፍኩ ባለችው ምሽት ከእርሱ ጋር ያውም በአትክልት በተከበበው ቤቱ አብሬ ያሳለፍኩት እኔ ራሴ ነኝ። ይህም እውነት ካልሆነ የእብነ በረድ ሐውልት ሆኜ በቆምኩበት ልቅር አለች ማርያና በመኮሳተር። እመቤት ኢዛቤል ግን እውነቱን ለመነኩሴው ሉድዊክ መናገሯን አበክራ ገለጸች። ሉድዊክ መነኩሴው መስፍን ራሱን ለውጦ የሚጠራበት ስሙ ነበር። ኢዛቤልና ማርያና ሁለቱም በአደባባይ እንዲህ የሚናገሩት የእርሱን መመሪያ በመቀበል ነበር። መስፍኑ ግን የኢዛቤልን ክስ የቬና ሕዝብ በሙሉ በተሰበሰበበት በግልጽ ተሰምቶ እውነቱ እንዲረጋገጥ ፈለገ። ጌታ አንጀሎ ግን ሁለቱም ሴቶች ያቀረቡት ክስ እርባና የሌለው መሆኑ የሚታወቅ ታሪኩ የተለያየና እርስ በርሱ የሚቃረም በመሆኑ ከኢዛቤል ክስ ራሱን ነፃ ማድረግ እንዳለበት ገለጸ። እንዲያውም በደል የደረሰበት በመምሰል እስካሁን ነገሩ ሲያስቀኝ ነበር። ነገር ግን ጌታዬ፣ እውነቱን ለመናገር ካስፈለገ አሁን ትዕግስቴ ተሟጦ አልቋል። እንደገባኝ ከሆነ እኒህ ሐሳባቸው የተዛባ ሁለት ሴቶች ለሌላ ትልቅ ሰው መሳሪያ ሆነው ስሜን ለማጉደፍ የተላኩብኝ ለመሆናቸው ጥርጥር የለውም። ጌታዬ ሆይ፣ መልካም ፈቃድ ይሁንና ይህን አድራጎታቸውን እንዳጣራ በትሕትና ጠይቃለሁ አለ ጌታ አንጀሎ። መስፍኑም በአንጀሎ አነጋገር ከተገረመ በኋላ አዎ እውነትህን ነው፣ እኔም ሐሳብህን እደግፋለሁ። አንተም በሚያስደስት መንገድ ልትቀጣቸው ይገባል። አንተም ጌታ ይስካለስ ከጌታ አንጀሎ ጋር ሁንና እኒህ ሴቶች በአንጀሎ ላይ ያደረሱትን በደል አብረህ አጣራ። የአንጀሎን ስም እንዲያጎድፉ እነርሱን መሳሪያ አድርጎ የላካቸውን መነኩሴ በአስቸኳይ እንዲመጣ ተልኮበታል። መነኩሴው ሲመጣ ለእናንተ የመሰላችሁን ከፍተኛ ቅጣት ወስኑበት። ይህን የስም ማጉደፍ ሐሜታ እስክታጣሩ ድረስ እኔም በጉዳዩ እንዳላስቸግራችሁ ለጊዜው ከፊታችሁ ገለል እላለሁ አለ መስፍኑ። መስፍኑ አንጀሎንና ይስካለስን ትቶ ዞር አለ። ጌታ አንጀሎም በራሱ ጉዳይ ራሱ ዳኛ ሆኖ በመወከሉ እጅግ ተደሰተ። መስፍኑ የሎላይ ልብሱን አውልቆ የመነኩሴ ልብሱን ለብሶ እስኪመለስ ድረስ ጥቂት ጊዜ ዘገየ። መስፍኑ በመነኩሴ ልብሱ ራሱን ለውጦ ጌታ አንጀሎና አዛውንቱ ይስካለስ ከሚዳኙበት ስፍራ ድንገት ከቻለ። አዛውንቱ ይስካለስ ጌታ አንጀሎ በሐሰት የተከሰሰና ስሙ የጎደፈ መስሎት በንዴት አባ ሉድዊክ ወዲህ ቀረበል፣ እኒህ ሁለት ሴቶች የጌታ አንጀሎን ስም እንዲያጎድፉ የላካቸው አንተ ነህ በማለት በጥያቄ አፋጠጠው። መነኩሴው ሉድዊክም ለቀረበለት ጥያቄ መልስ ለመስጠት ጠጋለና ለመሆኑ መስፍኑ የት ነው ያለው? እኔ እንደሆንኩ ለእርሱ ብቻ ነው የምናገረው አለ መነኩሴው። መስፍኑ በመሃላችን ይገኛል፣ አንተ ስትናገርም ይሰማሃል፣ ግን እውነቱን በትክክል ተናገር አለ አዛውንቱ ይስካለስ።
ሌላው ቢቀር በድፍረት እናገራለሁ አለ መነኩሴው በንዴት። ጉሮሮውን ጠራረገና የኢዛቤልን ጉዳይ እርሷ የከሰሰችው ሰው እንዲዳኝ በማድረጉ መስፍኑን ወቀሰ። በቬና ከተማ ሆኖ አንጀሎ የሰራውን አድሎና ቅጥ ያጣ ድርጊት በደንብ መመልከቱን ያላንዳች ስጋት ነፃ ሆኖ ተናገረ። አዛውንቱ ይስካለስም ይህ መነኩሴ በድፍረት ተነሳስቶ መንግስቱን በመውቀሱ የመስፍኑንም አድራጎትና ባህሪ በማንቋሸሹ ወህኒ ገብቶ እንዲሰቃይ ትእዛዝ አስተላለፈ። በስፍራ የተሰበሰበውን ሁሉ እጅግ የሚያስገርም ጌታ አንጀሎንም ግራ የሚያጋባና የሚያስደነግጥ ሁኔታ ተፈጠረ። ያ እስካሁን ራሱን ወደ መነኩሴነት ለውጦ የነበረው የደረበውን ካባና የደፋውን ቆብ አሽቀንጥሮ ሲጥል መስፍኑ ራሱ ሆኖ አረፈው። በስፍራ የነበረው ሁሉ በድንጋጤ ክው አለ። መስፍኑ በመጀመሪያ ኢዛቤልን ያነጋግር ጀመር። እመቤት ኢዛቤል ነይ ወዲህ፣ ያንቺው መነኩሴ ነበርኩ፣ አሁን ደግሞ ያንቺ ልዑል ነኝ። ነገር ግን ተፈጥሮዬ ነውና ልቤን አልለወጥኩም። አሁንም አንቺን ለመርዳት ዝግጁ ነኝ አለ መስፍኑ። ልዑል ሆይ ይቅርታ ታደርግልኝ ዘንድ በታላቅ አክብሮት እለምንሃለሁ። እኔም ያንተ ሎሌ እነሆ ከቡድነትህን ሥራ ከማስፈታቴ በላይ ባለማወቅ ታላቁን ሥልጣንህን ተዳፍሬአለሁ አለች በታላቅ ትሕትና። መስፍኑ ግን ወንድሟን ከሞት ባለማዳኑና አሁንም የክላውዲዮን በሕይወት የመኖር ብስራት ገና ለእርሷ ባለመንገሩ ለራሱ ቅሬታ እየተሰማው በደፈናው ይቅርታ ይጠይቃታል። ይህም ማለት የእርሷን መልካምነት በቅድሚያ ማጣራት ስለነበረበት ይህን ሁሉ ሆነ ብሎ ማድረጉን በዘዴ መግለጹ ነበር። ጌታ አንጀሎም መስፍኑ በስውር እኩይ ድርጊቶቹን በዓይን ምስክርነት ማረጋገጡ ታወቀውና አንተ ኃያሉና አስፈሪው ጌታ ሆይ ከጥፋቴ በላይ መሆኔን ለመረዳት ችሎታ የለኝም እንጂ ያንተ የጌታዬ ብፁዕነትና ቅዱስ ኃይል አድራጎቴን በሙሉ ደርሶበታል። ስለሆነም አንተ መልካም ልዑል ሆይ እባክን ከእንግዲህ የኀፍረት ጊዜን አታራዝመው። የራሴ ፍርድ የራሴው ኑዛዜ ይሁን። አሁኑኑ ሞት ይፈረድብኝና የሞትን ጸጋ እንድቀምስ ታደርግ ዘንድ እማጸናሃለሁ አለ ጌታ አንጀሎ በሻከረ ድምፅ። መስፍኑም የአንጀሎን ጸጸት የተመላበት ንግግር ካዳመጠ በኋላ አንጀሎ ስህተቶች ግልጽ ናቸው። አንተም ክላውዲዮ ራሱን ለሞት ዝቅ ባደረገበት ጥርብ ድንጋይ ላይ እንድትሞት ፈርደንብሃል። አንተም በተመሳሳይ ፍጥነት የእርሱ ዕጣ ይድረስህ። ማርያና የእርሱን ሀብት በተመለከተ ግን ባልሽ የሞተ መሆኑ ታውቆ ሌላ የተሻለ ባል እንድታገቢበት መፍቀዳችንን እንገልጻለን አለ መስፍኑ። እመቤት ማርያና በመስፍኑ ንግግር ተደናግጣ ውድ ጌታዬ ሆይ እኔ እንደሆንኩ ከእንግዲህ ሌላ አላፈቅርም፣ የተሻለ ወንድ አልሻም አለችና የአንጀሎን ሕይወት ለማዳን በመስፍኑ ፊት ተንበርክካ ተማጸነች። ደጓ ማርያናም ውለታ ቢስ የሆነውን ባሏን ሕይወት ለማዳን ልመናዋን ቀጠለች። አንተ የተከበርክ ጌታ ሆይ፣ መልካሟ ኢዛቤል ሆይ አንቺም የኔን ድርሻ ውሰጂ፣ እባክሽን ተንበርከኪልኝ። እኔ ደግሞ በአጸፋው ሕይወቴን እስከ መጨረሻው ልሰጥሽና ላገለግልሽም ዝግጁ ነኝ አለች ማርያና። መስፍኑ ይህን አንጀት የሚበላ ልመና ካዳመጠ በኋላ ማርያና እንዲያው ድርቅ እያልሽ ነው። በሁሉም አንጻር አሁን ኢዛቤል ተንበርክካ ምሕረት ብትጠይቅ የወንድሟ ጣረ መንፈስ መቃብሩን ፈንቅሎ ወጥቶ ጉድ እያለ ይዟት ይሄድ ነበር አላት። አሁንም ማርያና ውትወታዋን ቀጠለች። ኢዛቤል መልካሟ እባክሽን በአጠገቤ ተንበርከኪ፣ እጆችሽን ብቻ በልመና ወደ ላይ እንጂ ምንም አትተንፍሺ፣ ሁሉንም እኔ እናገረዋለሁ። እንደሚባለው ድንቅ ሰዎች ከስህተቶቻቸው ነጥረው ይወጣሉ። ጥቂቱ መጥፎ ድርጊታቸው ወደፊት የተሻለ ሕይወት እንዲኖራቸው ትምህርት ይሆናቸዋል። ባለቤቴም እንዲህ እንደሚሆን ተስፋ አለኝ። ኢዛቤል ሆይ እየለመንኩሽ እኮ ነው፣ አትንበረከኪልኝም አለች ማርያና። ለክላውዲዮ መስዋዕት ይሆናል አለ መስፍኑ የማርያናን ንግግር አዳምጦ። ከእመቤት ኢዛቤል የሚጠበቀውን ደግነትና የሚያኮራ ድርጊት በተግባር ሲመለከት መስፍኑ እጅግ ተደሰተ። ኢዛቤልም በተንበረከከችበት ሆና ቸሩ ጌታችን ሆይ በከፊል እንደገባኝ ከሆነ በወቅቱ አድራጎቱ በቅንነት ላይ የተመሰረተ በመሆኑ ተገቢ ነበር። አንድ ጊዜ ሆኗልና እባክህን ምሕረት አድርግለት፣ ወንድሜም በፈጸመው ድርጊት ፍርዱን አግኝቷል አለች። መስፍኑም ለጠላቷ ምሕረት ጠያቂ ለሆነችው ለዚያች ጨዋና ትሑት አቤቱታ አቅራቢ አርኪ መልስ ለመስጠት ወሰነ። እድሉ ምን እንደሆነ ባለማወቅ በጥርጣሬ ባህር ይዋኝና በሐዘን ተቆራምዶ የነበረው ወንድሟን ከእስር ቤት እንዲወጣና በአካል እንዲቀርብለት መስፍኑ በአስቸኳይ ትእዛዝ ሰጠ። መስፍኑ ኢዛቤልን ትክ ብሎ ከተመለከተ በኋላ ኢዛቤል
የፍቅር እጅሽን ዘርጊልኝ። አንቺም ባያሌው ያስደስትሽ ዘንድ እነሆ ለክላውዲዮ ምሕረት አድርጌለታለሁ። እባክሽን ያንተ ነኝ በይኝ፣ እርሱም ለእኔ ወንድሜ ይሆናል አለ የቬናው መስፍን። በዚህን ጊዜ ጌታ አንጀሎ ሕይወቱ መትረፉን ተገነዘበ። መስፍኑም የአንጀሎ ዓይኖች በደስታ ሲፈኩ ተመለከተና መልካም አንጀሎ፣ ሚስትህን ማፍቀር እንዳለብህ እወቅ። የእርሷ ምንነት ላንተ ምሕረት አስገኝቶልሃልና መልካም ደስታ ላንቺ ይሁን ማርያና። እና አንጀሎ ከእንግዲህ ከልብ አፍቅራት፣ የእርሷን ደግነት ጠንቅቄ እንደማውቅ ለራሷ ገልጬላታለሁ አለ መስፍኑ። ጌታ አንጀሎ በሐሳብ ከመዋጡ ሌላ ለጥቂት ጊዜ ስልጣን በጨበጠ ወቅት ልቡ ምን ያህል ጨክኖ እንደነበርና ምሕረት ምን ያህል ጣፋጭ እንደሆነች ሊረዳ ቻለ። በመጨረሻም በእርሷ ምክንያት መከራ ደርሶበታልና ክላውዲዮ እመቤት ጁልየትን እንዲያገባ መስፍኑ አዘዘው። መስፍኑ ራሱም በደግ አድራጊነቷ በጨዋነቷና በቁም ነገሯ ልቡን የማረከችው እመቤት ኢዛቤል በፍቅር ትቀበለው ዘንድ ለሁለተኛ ጊዜ መፍቀዱን በይፋ ገለጸላት። እመቤት ኢዛቤል ምንም እንኳ ቀደም ሲል ልትመነኩስ ብታቀድም ከገዳሙ ዓይነ ርግብ ባለመቀበሏ የቬናውን መስፍን ለማግባት ሙሉ ነፃነት ነበራት። ለጋሱ መስፍን ትሑት መነኩሴ መስሎ በፈጸመው ልባዊ የወዳጅነት ተግባሩ ተደስታ እርሷም በታላቅ ምስጋና የጋብቻ ጥያቄውን ተቀበለች። እመቤት ኢዛቤል የቬና ሰፋኒት ስትሆን አስደናቂው የደግ አድራጊነቷ ራእያነት የከተማውን ወጣት ሴቶች ሁሉ ሊለውጥ ቻለ። ከዚያን ጊዜ አንስቶ የተጸጸተችው የክላውዲዮ ሚስት ያቺ እመቤት ጁልየት የጣሰችውን የጋብቻ ሕግ አንዳቸውም ሳይደፍሩ በሥነ ሥርዓት ለመኖር በቁ። ምሕረት ወዳዱ የቬና መስፍንም ከዚያች ከውድ ሚስቱ ከኢዛቤል ጋር በዙፋናቸው ላይ ለረጅም ዓመታት በፍቅር ኖሩ። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ።